ስሜታዊ ሆና ስትናገር አንቺ ታዲያ ተጠማሪ ምን ቤት ነሽ አንቺ ማረጋጋት ስትችይ ተረጋጋ እንጂ ጦርነት ቤት ውስጥ አንተ ደግሞ ሌላ ትጨምራለህ እንዴ ጭራሽ የዘራውን ቃት ሰብረው በብሩክ የምቧ ከረየው የምትለው ቆይ ሃይሚ ለምን ገለዋን ፍፄ ያየው ነው ወይስ ፍፄ አፈቀርኩ ለምን ፍፄ ቆይ ለምንድን ነው አፈቀርኩ የሚለው አልገባኝም ጥሌ ምን ሰላም አለ እንዴ ተው እንጂ አንተ ደግሞ እጅ ምሰነዝረው ምንድነው ሀብቴ ተረጋጋ ቁርስህን ብላ መጀመሪያ የሚያስቀይም ነገር አላወራችሁም ለኔ ብላ እኮ ነው እንደዛ ራሱ እንትን ያስቀይምም ቢያው በቃ እኔና እሷ መጨረሻ እቴ ቅመሟ ሴቶች ስጎትት ከፈለክ ቀጥል መቆም ትችላለህ እኮ ነው ትችላለች እኮ ብላ ስታሽቃብጥ የነበረው አባቢ እንዴት ነሽ እሺ አባቢ አባቴ የት ነሽ ኦ ማይ ጋድ ስማርት እኮ ናችሁ እናንተ ቀብራሮች ይመቻችሁ የሙሽዬ ቀብራሮች ፈልጌ ነበር እና አንዴ የሆነ ነገር አዘጋጅቼ ነው ቤታቸው ምርቃቱ ደርሷል እሱን ጉድ እያሉ እየሰሩ በዚህ ዩቲዩባቸውን እየሰሩ ነው አንድሽም እንዳትጨነቂ ናኒ ነች እንዴ ግን ይወርሽው ካስመሰለች ያንተም እኮ ልጅህን የሚያክል ነገር አስረገዝክ ተብለ ስንት ቀን ሙሉ ሆስፒታል ገብታችኋል ስለዚህ እሱንም አሰብ እያረክ እንዴ አንቺ እኮ ልጅ ተሽኛል እንዴ ከሱ ጋር ነው እንዴ እየደበችኝ እሱ ያመነ እየደበች ሃይሚ አሁን ለብሩኬ ተጽዕኖ የፈጠረበት ምን እንደሆነ ታውቂያለሽ እሱ ፍፄ አፈቅራታለሁ ማለቱ ነው አሁን ፍፄም ፍራንክ ነው ቢል ሊያምን ይችላል ምንም አልደበኩትም ታረዱኝ በእግዚአብሔር አይደለም ለፍራንክም ቢሆን እንዴት ነው አልጋ ላይ ራሱ ትገናኙ ዳራ ብልኩ ብዙ ነገር ነው ማውራሽ ቀብራራው ቀንተሻል አይደለ ቀንተሻል የምር ለዛ ነው እንጂ ምንም አይነት ነገር የለም አይደል የፍፄ ሐሳብ መቀየር ብሩኬን ሊያስጠረጥረው ይችላል ቪዲዮ ሊያሰራው ይችላል ለቪዲዮ ድምቀት ማለት ነው የፍፄ አፈቅራታለሁ ነው ያለው ትመቸኛለች ወዳታለሁ ነው ያለው ምክንያቱም በውስጥ ብዙ ነገር አለን ብሎ ነው ያወራው ለምን ኖረ ለምን እንዲያረክ እንዴት ምናምን ብሎ ብሩኬ ደግሞ አልጠየቀም መጠየቅም አልፈልግም መጣላትም አልፈልግም ከዚህ በኋላ በሃይሚ ጉዳይ ብሏል ያን ደግሞ ያለበት ምክንያት የራሱ ምክንያት ይኖረዋል ናኔ ትናንትና እሷ ስሜታዊ ስለሆነች እኔም ስሜታዊ ሆኜ ተናግሬያለሁ ብሩኬን ይቅርታ ጠይቂ ብሩኬን ከዛ ውጪ አለቀ መቼስ ይቅርታ አለ ብላችሁ ነው እንጂ አሁን ሁላችሁም እዚህ እንደው ዝባዝንክ የምታወሩት እንደው ወይኔ ማን ነው ትክክል ዛሬስ የእናንተ ትክክል ሰው ማን ነው ከዚህ ውስጥ ከአራት ውስጥ ሁሉም ተነጋግረው ነው የሚሰሩት ሶኪ ችግር የለም ይሁን ምንም ችግር የለም ነገር ግን ይሄ ርዕስ እንዳይዘጋ ያደረገው ነገር ሰላም ጤና ይስጥልን እኛ ወደ ቤተሰቦች እንዴት አላችሁ እንዴት ናችሁ ያለው ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው እንዴት ናችሁ አለን የጨረቃ ፋሚሊዎችን ቪዲዮ እንዴት አያችሁት ዛሬ ሀብቴ ከቁርስ ላይ ተነስቶ ሃይላንዱ ወረወረው አይገልጾም እኔ ምለው ያንን አባ ናኒ ከባትም ከየት ነው ካንቃ ከብርቃ ብዬ የገዛሁትን አባ ሳስመኝ ምናምን ያለችን ዛሬ ብሰብረው በስማ ደስ ይል ነበር ቢሰበር አይደል ጋይስ ማለቴ እንዳነሳሱ ማለት ነው ስንት ብር ነበር ገዛውት ያለችው ውድ ነው ያለችው ወራ ለማንኛውም ምን ነው ጦር ሜዳ አረጋችሁት አዲሱን ቤት ልጅ ተወልዶ ይወርቅበት ቤት ለምቦሳ ይባላል እናንተ ጦርነት ታረጋላችሁ ወይኔ ሃይሚና ብሩኬ በዞራችሁበት በቃ ተበጠብጣላችሁ ወይኔ ምን ነው የእንትና ልጅ ማለት ነው በ10 ጣሙ የእንትና የመለኛው ልጅ እንዴ ሞሽዬ እየመጣ ይበጠብጣል አላለችም የመለኛው ልጅ 10 እጥፍ ይበልጣቸዋል ሃይሚንና ብሩኬን ማለት ነው የምሬን ነው መልየት ነው ያለው አረ ልጅህን አንድ ቀን ከነሱ ጋር አውለው እንጂ ምን ሆነ ነው እንዴ ወይኔ በስ ቤት ለምቦሳ ይላል እነሱ ይቦርቃሉ ሀብቴን ደግሞ ከቁርስ ላይ ነው ያስነሱት እናንተ ወንድ ልጅ ምግብ በልቶ ሆዱ ጎርጎጭ ሳይል እንትን ላይ ወሬ አታወሩት አልኳችሁ እኮ ከዚህ ናኒ ነገርኩሽ አታዳምጭም አንቺ አታዳምጭ የራሽን ሆድ ሞላሽ ከዛ በኋላ በቃ ሌላው በላ እንዴ ከምግብ ላይ ሰው ይነሳል እንዴ ጋይስ ምን አስባችሁ ነው
በእርግጥ ምግቡ ሲቀርብ አላየውም፣ ሲያላምጥ ነው ያየው። ጨርሶም ሊሆን ይችላል አላቅም። ብቻ ግን ባይዘወይ ማለት ነው ሁላችሁም ስሜታዊ አትሆኑ። ለድራማም ብላችሁ ቢሆን ለምንም ቢሆን ዛሬ አሁን ሀብቴ ለምንድነው ትራስ የወረወርክበት ለብሩክ? ቃስ ብለህ አውራት፣ አትጮህ ብለኸዋል። በእርግጥ ግን ደግሞ ያው ስሜታዊ ስለምትሆን አንተ ለምን ብለን ያኔ አንልህም፣ ችግር የለውም። ግን እንደ ትልቅ ሰው አውሩ እንጂ እንደ ትልቅ ሰው ተግባቡ፣ እንደ ትልቅ ሰው ሁኑ። ምንድነው እንደ ህፃን ደግሞ ቃይ ፍራሽን እያነሳችሁ መወራወር ምናምን? ከዚህ በፊትም ናኒ ላይ ስትወረውር ነበረ። በእርግጥ ናኒ ይገባታል፣ ናኒ መቀጣት አለባት ናኒ። ምክንያቱም ትናንትና ንግግሯ እንዴት እንዳረጋት ሀረካት እንዴ! ጉድ እኮ ነው ጋይስ። በዛ ልክ ሀይሚም አልተናገረች እንደዛ። ሀይሚ ተበዳይዋ ማለት ነው። ሀይሚ ደግሞ ማለት ነው ሰው ያምነኝ የምላልሽው ነገር የእምነት ጉዳይ እንኳን ያው አንቺም ሰው አታምኝም በነገራችን ላይ ማለት ነው። ብሩኬ ደግሞ ያው ያየውን ነገር ነው እንግዲህ ያየው ነገር ስላችሁ አንድ አልጋ ውስጥ እንግዲህ እንደዛ ብጥል የምታህል ልብስ ለብሰሽ ብሩኬ ጭንቅላቱ እስከሚያምን ድረስ ጊዜ ስጪ ነው ያለው። እኔ ቶሎ ላምናት አልቻልኩም ነው ያለው። እሷ ደግሞ እመነኝ ምንም አላረኩ ነው እያለች ያለችው። እንደሰማችሁት ሀብቴም ዋሽተሽው ከሆነ እያለ ነው እንግዲህ። ታዲያ በዚህ በአንድ ቀን ውስጥ ፍፄ ማለት ነው ሀይሚን የፈለገውን ነገር ማድረግ ከቻለ ብሩኬ ይሄን ያህል አመት ከሀይሚ ጋር ስትቆይ እንዴት ነው የፈለግከውን ነገር ማድረግ ያልቻልከው? ጥያቄ ነው ጋይስ። ማለቴ በዚህን ያክል ፍጹምን ሳያምነው እንደዚህ ማለት ቆሎ አይደለም እንግዲህ። በአንድ ጊዜ እንዲህ ተዘግኖ የሚሮጥ አይደለም ጋይስ። ልፋት ያስፈልገዋል ምንም ቢሆን ምን ማለት ነው። ያው ለ5 ደቂቃም ቢሆን ሞራል ያስፈልገዋል። ሞራል ከሌላ አይሆንም። እውነቷን ነው የምናወራው ጋይስ። እዚህ ጋር አንቺ ጀመረሽ ምናምን እንዳትሉኝ፣ እኔ አያገባኝም። እኔ አይደለሁም እዛ ፔንሲዮን ልብሴን አውልቄ የተገኘሁት፣ ሀይሚና ፍፄ ናቸው። ሲቀጥል ፍፄ ለምንድን ነው አሁን አፈቅራለሁ የሚለው? ቆይ እሷ ፕራንክ ነው እያለች እየተከራከረች ንግግራችሁ ሀይሚና ፍፄ ንግግራችሁ ምንድን ነው? እሺ ሀይሚን ክዷት ወደ ብሩኬ ተደርቦ ነው ብንል እንኳን ብሩኬ ሊበቀል አስቦ ነው ቢባል ብሩኬ በዚህ ልክ ለምንድን ነው ግግም ያለው? ብሩኬ ማለቴ በቃ ምንም የሆነ ማያዳግም አይነት ጥያቄ ነው እየጠየቀ ያለው። እኔ ከሷ ጋር አልቀጥልም፣ ከርታኛ ትክክለኛ የተከዳ ወንድ መስሎ ነው እየሰራ ያለው ቡቡ ማለት ነው ጋይስ። ስለዚህ ማን ነው ፕራንክ የሚደረገው? አሁን ሀይሚ ቢገለበጡባት እንዴት ብሩክ እንደዛ ይላል ታዲያ? አላቅም፣ እኔ ምንም አልገባኝም። እሷ ፕራንክ ነው ስትል አሁን ከፍፄ ጋር ተነጋግረው ነው የመጡት የዛን ቀን። ከዚህ በኋላ በጣም ብዙ ፕራንክ አደርጋለሁ ምናምን አጨልላችኋለሁ እያለች ነበር፣ ግን አጨለሏት እነሱ እኮ። በነገራችን ላይ ሀይሚ ብዙ ጊዜ ፕራንክ አድርጋለች። ቡታጅራኒ ሲላት ብሩኬን አኮማትረዋል የጨጓራውን። እዛ ደግሞ ቡታጅራ ሳያስበው ፕሮግራሙ ሌላ ሆኖ እዛ መታበታለች። ከዛ ያቀደውን ፕሮግራም አስቀይረዋለች። ስለዚህ ያንን ነገር መበቀል ፈልጎም ሊሆን ይችላል። እኔ ብሩኬ ከፍጹም ጋር እኔ እንደሚመስለኝ እንደዛ ነው። ምክንያቱም ፕራንክ ነው ብላ እሱ ተከትሎት ወጥቷል። በዛን ሰዓት ተከትሎት ወጥቶ ይመስለኛል አውርተዋል። እኔ እንደዛ ነው የተረዳሁት ጋይስ። አሁን እንደሚመስለኝ ከሆነ ናኒም የምታውቀው ነገር ያለ አይመስለኝም። ዝም ብላ ትፎክር እንጂ አታውቅም። ሀብቴም የሚያውቀው ነገር የሆነ አለ፣ ግን በግልጽ ደግሞ እንደዚህ የተረዳው ነገር ገና የለም ብዬ ነው የማስበው። የሆነ ላዩን ያውቃል ነገር ላዩን፣ ብዙ ዲቴል አልተነገረም። እንትና ጋና ፍፄ ጋና ብሩኬ ጋ ግን አለ ንግግር። እኔ እንደዛ ነው የማስበው። ወደዳችሁም ጠላችሁም እንደዛ ነው የሚሆነው። ከዛ ውጭ ምንም ሊሆን አይችልም። ነገር ግን እዚህ ጋር እናንተ እየቀለዳችሁ ስለሆነ በእናንተ ቀልድ ላይ እኔ ጣል የማደርገው ነገር ምን እንደሆነ ታውቃላችሁ? በይ ጋይስ፣ የጨርቃ ፋሚሊ እንዳይደብራችሁ። ብሩኬ አያልቅም እኮ ሀይሚዬ ትንሽ ቆንጠር አድርጋ ብትሰጥም ችግር የለውም። የቀረው ይበቃሃል። አንተ የቀረውን አሰማምሮ መጀመሪያ ማለት ነው። አንተ 2 ዓመት 3 ዓመት አልበላም ካልክ እያንከባከብክ እንደ ሳሎን እቃ ብሏል ቴዲ ሲዘፍን ማለት ነው። እንደ ሳሎን ሚዜ ወደዛም ወደዚህም ብለህ አጠራቅመ ካንቃ ከብርቃ ማንም እንደያት ብለህ ስታጠራቅም ቆይታ እንግዲህ ፍፄ ትንሽ ቀምሼ ላንተ ልስጥህ ካለ ምንም ማድረግ አይቻልም። ፍቀድለት፣ በቃ አለቀ።
አሳልፌ ሰጥቻለሁ አላለም ትናንትና ብሩኬ? ታየኝ እኮ አሳልፈ ስትሰጥ። ስለዚህ አሳልፈ ሰጥቻለሁ ያልከው ራስህ ነህ። ፍፄ ደግሞ በቃ አየት አድርጎ ትንሽ አየት አድርጎ ከዛ በኋላ በቃ ይመለስ ከመንገድ ርቆ እንዳይሄድ ማለት ነው። አይሻልም ጋይዝ? ከዛ አያልቅም አይደል እንዴ? ምን ይለው ይበቃል፣ ለሁለታችሁም ይበቃል። ምንድነው ይሄን ያህል እንደዚህ የሚያፋጃችሁ? እነሱ ያመጡት ርዕስ ነው ጋይስ፣ እኔ አይደለሁም ያልኩት። በኋላ እንዳትሉብኝ እነሱ ናቸው። ታዲያ አንድ ሴት ልጅ ወንድሜ ሆቴል ይዟት ገብቷል ብዬ 4-5 ቪዲዮ ሰራለሁ እንዴ ጋይስ? ተው እንጂ እንተሳሰብ እንጂ። ስለዚህ አያልቅም፣ በቃ አያልቅም። የደረሰው ድረሰው፣ ያልደረሰው ደግሞ እስኪ ደርሰው ይጠብቅ አይባልም እኮ። ግን እንደዚህ እኔ አውቃለሁ እኮ እንደዚህ እንደማይባል አውቃለሁ ጋይስ። ግን እነሱ እየሰሩ ያሉት ቪዲዮ እንደዛ ነው። ምክንያቱም አያልቅም፣ በቃ ምልክት የለውም አይደል እንዴ? ወይም ደግሞ ዲኤንኤ ውሰድ አስመርምር ብሩኬ፣ በቃ ለማመን ማለት ነው። እንግዲህ እመኑኝ እኔ ምንም አይነት ነገር የለኝም እያለች ነው ሃይሚ። ስለዚህ ሰው የለኝም ብሎ ከመናገር ውጪ ምንም ሊያደርግ ስለማይችል አንተ ደግሞ ዲኤንኤ ወስደህ አስመርምር በቃ አይሻልም? ቤተሰብ የሚያስማማው ነገር ይሄ ነው። ከዛ ውጭ ምንም ሊያስማማ አይችልም። ከዛ ሲቀጥል ደግሞ አሁን እንደዚህ አድርገህ አንተ ደግሞ ነገ ደግሞ በተራ ማለት ነው የምጨልልበት ጊዜ ይመጣል። ቡቡን እኮ እነዚህ ልጆች እኮ በቃ ተራ በተራ እየተመላለሱ ማለት ነው እኛን እኮ ነው የሚያጨልሉን። በነገራችን ላይ እኔ አሁን አልጨልልላቸውም። ምክንያቱም የምር ሲናደድ ብሩክ የሚያስታውቅበታል፣ የምር ሲናደዱ ሃይሚ የሚያስታውቅበታል። ዛሬ ታለቃቅስ ስትሞክር ካሜራውን ወደ ሰማይ አልገለበጠውም ካሜራማኑ እንዳይታዩ ጭራሽ። ወይኔ ፈጣሪ ትዕግስት ስጠኝ። ማለቴ እንጃ እንዲህ እየተገናኙ መጨቃጨቅ ብቻ ጥሩ ነው ካላችሁ ጥሩ ነው፣ እንከተላችኋለን። ብሩኬ ግን ቀለል አድርገው በቃ ቀለል ፊክስ አድርገው። ምንድነው እንደዚህ እንዴ? አለቀ በቃ ምን ይበቃል እኮ ፊክስ አድርገው። የምሬን ነው። አንተ ቀብራራ አይደለህ እንዲህ ያራዳ ልጅ የገባህ የመላጣ ልጅ ይላል። እኔ የገረመኝ የሀብቴ መቆጣት ነው። ሀብቴ የምር እንደወረደ እየተቆጣ ነው ያለው። ናኒን ነው መቆጣት ያለብህ። ናኒ ለትናንትናዋ ንግግሯ መቀጣት አለብሽ። አንቺማ ትቀጫለሽ። እኔ እኮ ሃይሚን ለምን አገዘች ምናምን አይደለም፣ ሃይሚ ጋር ለምን አገዘቻት ለምን እንዲሆን አይደለም የኔ ንግግር። አንዳንድ ያልገባችሁ ቤተሰቦች ከሃይሚ ጋር ስለሆነች ብቻ አይደለም። እኔ ትክክለኛውን በቃ እሷ ብሩኬና ሃይሚ የሚገናኙበትን መንገድ በስነ ስርዓት ማመቻቸት ነው እንጂ የሆነ ሌላ አቅም እሱን ነገር ማለት የለባትም። ዛሬ መስመሯን እንዴት እንደያዘች አይታችኋል። ስለ ብሩኬ ምንም አይነት ነገር አልተናገረችም፣ ብዙም አልተናገረችም። ገብቷችኋል። እንትናም ደግሞ ሀብቴም ደግሞ እንደዛ እንድትይ አልፈልግም። ማንም እንዲናገርሽ አንናገራትም። እኛ ካልተናገረች አንናገራትም። አንተንም ስትናገር እንናገራለን እኮ። አንተም እኮ እሷን ስትናገራት አግባብ ያለው ነገር ስታረጋት፣ አሁን በባለፈው በጥፊ ሲመታት ተናግሬያለሁ እኔ። ምክንያቱም ለምን ይመታታል? ምን አረገች? ካሜራ አበራች። በቃ መነጋገር ያለበትን ተነጋግሮ መፍታት ነው። እኔ ነግሬያለሁ። ለእያንዳንድሽ ጥፋት እንነግርሻለን የመሰለንም ማለት ነው። ስለዚህ አሁን ከእንትና የምጠላው ነገር ከሀብቴ የምጠላው ነገር የሆነ ነገር ይናደድና የሆነ ነገር ይወረውራል። እንዴ ለምን እንደዛ ታደርጋለህ? አንተ ትልቅ ሰው አይደለ እንዴ? በንግግር ማመን በቃ ባለመጮህ። ገባችሁ አይደለ? ዛሬ አሁን ብሩኬ አልመጣባችሁም ብሎ ጥሎ ወጣ። እሺ ተከትሎት ሄዷል። በእርግጥ መኪና እየነዳ ነው ምናምን ብሎ ተከትሎት ሄዷል። ያው ነገ እንግዲህ በአዲስ ነገር ይመጣሉ ብለን ተስፋ እናደርጋለን። ግን ዋናው ርዕስ ያለው ፍጹም ጋር ነው። ምክንያቱም ሃይሚ ፕራንክ ነው ብትልም ፍጹም ለምን አፈቅራታለሁ አለ ነው። አሁን የብሩክ ጥያቄ ይሄ ነው። ገብቷችኋል አይደል? አፈቅራታለሁ እያለ ትንሽ ጥያቄ ይፈጥራል ለቪዲዮ። ለምን ብሩኬ አያምናትም? ለምን ብሩኬ ይሄን እሱ ስንት ነገር አድርጎ ምናምን የምትሉ ሰዎች አላችሁ። ግን ነገሩ ፊክስ አይደለም። እሷ ፕራንክ ነው ብላ ብትልም እዚህ ጋር ከፕራንኩ ጋር አብሮ ያለው ሰው እያመን አይደለም። እኔ እሷን አፈቅራታለሁ፣ ከካሜራ ጀርባ ብዙ ነገር አለ፣ ባገባት ራሱ አንተ ለምን አትደሰትም እያለው ነው ያለው። ስለዚህ ይሄም ማለት የለበትም። ምክንያቱም ሃይሚ ጋር የተነጋገረው ፕራንክ በምንድን ነው? ይሄን ነገር ማስተካከል አለበት። ፍፄን ማስተካከል የሚችለው ወይም ደግሞ ብሩኬና ፍፄ ናቸው ማስተካከል የሚችሉት። ሁለቱ ተመካክረው ነው የሚሆነው። እኔ እንደዛ ነው የተረዳሁት። ምክንያቱም 2 ቀን ሃይሚ መቀጣት አለባት። ያረገችው ቡታጅራኒ ስትባል ያረገችው ነገር፣ ቡታጅራ ከመጣች በኋላ ያረገችው ነገር፣ ሲቀጥል ደግሞ ከፍፄ ጋር እንደዚህ አይነት ፕራንክ አረገች። እኔ ከፍፄ ጋር ተመካክሮ ብሩኬ እየሰራ ነው የሚመስለኝ እንጂ በፍጹም እንትን እንደዚህ አይነት ነገር የለበትም።
ሆነ ብላችሁ ካመናችሁም ብሩክ አለማየሁ ችግር የለውም። የቀረው ይበቃል። የቀረውን ተንከባክበህ በጊዜ ለመብላት ሞክር። አለቀ። አመሰግናለሁ ቤተሰብ ባይ